ምዕራፍ 39 ላይ ዮሴፍ ማን ነው 37 ላይ የዮሴፍ ታሪክ የሚጀምርበት ነው። ዮሴፍ ሲወለድ አይተናል። 17 ዓመት ሲሆነው አይተናል። አሁን ምዕራፍ 37 ላይ ዮሴፍ የኢየሱስ ክርስቶስ ጥላ ሆኖ ሲገለጥ ደግሞ እናያለን። ከምዕራፍ 37 ጀምሮ የዮሴፍን ታሪክ ስናይ በአዲስ ኪዳን እግዚአብሔር ኢየሱስ ክርስቶስን ከሳለባቸው አርክቴክቱ እግዚአብሔር ኢየሱስ ክርስቶስን ከሳለባቸው ጥላዎች መካከል አንዱና ዋናው ዮሴፍ ነው። የኢየሱስ ጥላ ነው ስንል እስኪ ትንሽ ነጥቦችን ልንገራችሁ። የመጀመሪያው እዚህ ጋር ምዕራፍ 37 መጀመሪያ ላይ እንዳየነው ዮሴፍን አባቱ በጣም ይወደው ነበር ይላል። ዮሴፍ በአባቱ የተወደደ በወንድሞቹ ደግሞ የተጠላ የተካደ የተሸጠ መሆኑ የኢየሱስ ክርስቶስ ጥላ ያደርገዋል ማለት ነው። ኢየሱስ ክርስቶስ በአባቱ የተወደደ ነው፣ ነገር ግን በገዛ ወገኖቹ የተጠላ የተከዳና የተሸጠ ነው እንደ ዮሴፍ። ስለዚህ ዮሴፍ ጥላ እንደሆነ እናያለን። ሁለተኛ መገፋቱ፣ መከዳቱ፣ መሸጡን ለወንድሞቹ መዳን እንዲሆን እግዚአብሔር ሲጠቀምበት እናያለን። በዚህ ጌታችን ኢየሱስ ክርስቶስም መከዳቱ፣ መገፋቱ፣ መሸጡን እግዚአብሔር ለማዳን ለሳልቬሽን እንደተጠቀመበት እናውቃለን። ሶስተኛ በመከራ አልፎ ወደ ክብር መግባቱ የኢየሱስ ክርስቶስ ጥላ ያደርገዋል። አራተኛ የቀረበለትን የኃጢአት ፈተና በድል መወጣቱ። ጌታችንም እንደምታውቁት ማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ያቀረበለትን ፈተና በድል ነው የተወጣው። በመጨረሻም ከኃጢአት በስተቀር በነገር ሁሉ እንደኛ ተፈትኗል ሲል ኃጢአት ላደርገው ይሆን ብሎ ቴምት ሆኖ አያውቅም ጌታ ኢየሱስ ክርስቶስ ማለት ነው። በኃጢአት አልተፈተነም ሲል መጽሐፍ ቅዱስ ኃጢአት እንዲያደርግ ሰይጣን ምንም ነገር አላመቻቸለትም ማለት አይደለም። እንዳያችሁት እግዚአብሔርን እንዲክድ ለሱ እንዲሰግድ ከዛ በላይ ኃጢአት የለም እኮ አይደለም እንዴ? የመጣበትን አጀንዳ የማዳን አጀንዳ ትቶ የሰው ልጅ ሆኖ የመጣው ጌታችን የእግዚአብሔር ልጅነቱን ያለ ሰዓቱ እንዲገልጥ ፈትኖታል እኮ። በኃጢአት አልተፈተነም ስንል ቴምታ አልሆነም፣ ላድርገው አላድርገው ብሎ ልቡ አልፈለገውም። ያንን ነገር መሻቱ አልነበረውም፣ ዲዛይሩ አልነበረውም ለማለት ነው። እና በኃጢአት ተፈትኖ በድል መውጣቱ ዮሴፍ የኢየሱስ ክርስቶስ ጥላ መሆኑን ያሳየናል። ሌላው ወንድሞቹ ስላደረሱበት በደል ሁሉ ምዕራፍ 50 ስንደርስ እናየዋለን። ይቅር ባይነቱ የጌታ ኢየሱስ ክርስቶስ ጥላ መሆኑን ያሳየናል ማለት ነው። ከዮሴፍ ሕይወት እንግዲህ የምንማረው ሰዎች በእኛ ላይ የሚያደርጉት የትኛውም አይነት ክፋት እግዚአብሔር በእኛ ላይ ያለውን ዓላማና እቅድ ያግዛል እንጂ አያደናቅፍም። የዮሴፍ ወንድሞች አሁን በቃ ያቆሙት መስሏቸው ነበረ፣ የተገላገሉት መስሏቸው ነበረ፣ ህልሙን ቅዠት ያደረጉት መስሏቸው ነበረ። ነገር ግን የእግዚአብሔርን ዓላማ ሲረዱ ሳያውቁት በክፋታቸው የእግዚአብሔርን ሐሳብ ሲያግዙና ሲረዱ ራሳቸውን አገኙት ማለት ነው። ጌታ ኢየሱስ ክርስቶስንም ሐዋርያ ጳውሎስ እንደዛ ነው አይደል ያለው? ቢያውቁትማ ኖሮ የክብርን ጌታ ባልሰቀሉት ነበር አለ። ምን መሰላችሁ? ሰይጣን ኢየሱስ ክርስቶስ ወደ መስቀል ሲሄድ ጌታ ያውቃል የሰው ልጅ ከፍ ከፍ ሲል ከምድር ከፍ ከፍ ሲል ይላል። እንደገና ደግሞ የሰው ልጅ ሊከብር ሰዓቱ ደርሷል ይላል። ጌታ ስለ መስቀሉ ሲያወራ ክብር እንደሆነ ነው የሚያወራው። ሰይጣን ደግሞ የመጨረሻ ውርደት ጋር ወስዶ እንደሚገላገለው ነው የሚያውቀው ማለት ነው። ነገር ግን ሳያውቀው ቢያውቁት ኖሮ አለ ጳውሎስ፣ ቢያውቁት ኖሮ የእግዚአብሔርን የማዳን አጀንዳ አይደግፉም ነበረ፣ የክብርን ጌታ ባልሰቀሉት ነበረ። ሲሰቅሉት የእግዚአብሔርን የማዳን አጀንዳ ሳያስቡት ሲደግፉ ሲተባበሩ ራሳቸውን አገኙ ማለት ነው። ስለዚህ እግዚአብሔር በሕይወታችን የተናገረውን ነገር እግዚአብሔር በእኛ ሕይወት ሊሰራ ያሰበውን ነገር ጠላት አያስቆመውም፣ ሰዎች አያስቆሙትም፣ ክፋት አያስቆመውም። ይልቁንም ሲያግዙት ይገኛሉ እንደ ዮሴፍ ማለት ነው። እና ቁጥር 3 ላይ እስራኤል እንዳልኳችሁ እስራኤል ማለት ያዕቆብ ነው፣ ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበረ ይለናል። አያችሁ፣ መጀመሪያ እንደነገርኳችሁ እግዚአብሔር የዮሴፍን በአባቱ መወደድ የኢየሱስ ክርስቶስ ጥላ አድርጎ ቢጠቀምበትም በልጆች መካከል የማበላለጥን አደገኝነት ግን በያዕቆብ ቤተሰብ እናያለን ማለት ነው። ምቀኝነትን፣ ቅናትን፣ መከፋፈልን፣ የቤተሰብ መፍረስን፣ መጠላላትን፣ መገዳደል ደረጃ ድረስ እንዳደረሳቸው እናያለን። ቤተሰቦች ካላችሁ ዛሬ እዚህ ከዚህ ታሪክ ውስጥ መለኮታዊውን ብቻ ሳይሆን መርህም ደግሞ እንወስዳለን።
አዎ የኢየሱስ ክርስቶስ ጥላ ነው። በአባቱ መወደዱ የኢየሱስ ክርስቶስ ጥላ ያደርገዋል። ነገር ግን ደግሞ ይሄ ፌቨርቲዝም በልጆች መካከል ማበላለጥ ወላጆች ካላችሁ እዚህ መካከል ወደፊትም የምትወልዱ በልጆች መካከል ማበላለጥ መልካም ያልሆነ ፓረንቲንግ መልካም ያልሆነ የቤተሰብ አመራር እንደሆነ በዮሴፍ እና በወንድሞች መካከል የተፈጠረው ነገር ያሳየናል ማለት ነው። እግዚአብሔር አምላካችን በልጆች መካከል በህዝቦች መካከል እንደማያበላልጥ ጴጥሮስ በሐዋርያት ሥራ ቆርኔሌዎስ ቤት ሄዶ በሰበከው ስብከቱ ተናግሯል። እንደዚህ ያለ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ ሁሉ በእርሱ የተወደደ እንደሆነ በእውነት አስተዋልኩኝ አለ። ምን የሚያደርግ እርሱን የሚፈራና ጽድቅን የሚያደርግ ሁሉ በእርሱ የተወደደ እንደሆነ አስተዋልኩኝ አለ። ስለዚህ ማበላለጥ መልካም አይደለም፣ የእግዚአብሔር ባህሪ አይደለም። እግዚአብሔር የተጠቀመበት ነገር ሁሉ ለህይወታችን መርህ ይሆናል ማለት አይደለም። ባለፈው ጊዜ እንዳልኳችሁ ይሁዳ ኢየሱስ ክርስቶስን መሸጡን በክፉዎች እጅ ታልፎ መሰጠቱን እግዚአብሔር ተጠቅሞበታል። ያ ግን ትክክል ነው ማለት አይደለም። መርህ ከዛ ውስጥ እንወስዳለን። እግዚአብሔር በዛ ውስጥ ምን እንደሰራ እንማራለን። ከዛ ደግሞ መርህ ደግሞ ከዛ ውስጥ እንወስዳለን እና እዚህ ጋር የምንወስደው መርህ በልጆች መካከል አለማበላለጥ የሚለውን ይሆናል ማለት ነው። ዮሴፍ እንግዲህ በወንድሞቹ እንደተገፋ ሁሉ ኢየሱስም በወንድሞቹ ተገፍቷል ብያቸዋለሁ። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም ስለሚል መጽሐፍ ቅዱስ ማለት ነው። ዮሴፍ ህልምን ያይ ነበረ። ህልመኛው መጣ እስኪሉት ድረስ ህልምን ያይ ነበረ። ህልምን እንግዲህ ዮሴፍ ልይ ብሎ አይደለም የሚያየው። ሰው ፊልም እንደሚያይ ህልምን ፈልጎ አይደለም ዮሴፍ የሚያየው። የእግዚአብሔርን ዓላማ የእግዚአብሔርን ፈቃድ ነው የሚያልመው ዮሴፍ። ነገር ግን ወንድሞቹ አልተረዱትምም አላመኑትምም ነበረ የሚያዩን ህልም ማለት ነው። ጌታችንም ልክ እንደዛ ነው የሚናገረውን ነገር ሉቃስ 18 ላይ ሄዳችሁ ለደቀ መዛሙርቱ የሚላቸውን ነገር ብታዩት ስለ ሰው ልጅ በነቢያት የተጻፈ ሁሉ ይፈጸማል፣ ለአሕዛብ አሳልፈው ይሰጡታል፣ ይዘብቱበታል፣ ያንገላቱታል፣ ይተፉበታል፣ ከገረፉት በኋላ ይገድሉታል፣ በሶስተኛው ቀን ይነሳል ሲላቸው እነርሱም ይላል ከዚህ ነገር ምንም አላስተዋሉም። ይህም ቃል ተሰውሮባቸው ነበረ፣ የተናገረውንም አላወቁም። እንዴት በሶስት ቃል እንደሚያጸናው ታያላችሁ። ምንም አላስተዋሉም ነበረ፣ አላወቁም ነበረ፣ ተሰውሮባቸው ነበረ። አያችሁ፣ እግዚአብሔር በህይወታችን አደርገዋለሁ ያለንን ነገር ጊዜው እስኪደርስ ድረስ ሰዓቱ እስኪመጣ ድረስ ሰዎች አያውቁትም፣ አያስተውሉትም፣ ይሰወርባቸዋል። ይሄ አዲስ ነገር አይደለም። ያ ባለ ህልም መጣ እያሉ ያሾፉበት ነበር። ወዳጆቼ ከዮሴፍ ህይወት በጣም ሲባል ሰምታችሁም ይሆናል ብዙ ጊዜ። በጣም ልንማረው የሚገባን ነገር ህልማችንን ለማን እንደምንናገር ማወቅ አለብን። ህልማችንን ለማን እንደምንናገር እንወቅ። ባለ ህልም መጣ ይሉታል። ባለ ህልም ከሆናችሁ ወዳጆቼ ህልም የሌላቸው ሰዎች ስለ ህልማችሁ ብቻ ይጠሏችኋል። ከእናንተ ጋር ሌላ ምንም ችግር ኖሮባቸው አይደለም፣ ምንም በድላችኋቸው አይደለም። ህልመኞች ህልም በሌላቸው ሰዎች ያለምንም ምክንያት ይጠላሉ። ህልም የሌላቸው ሰዎች ባለ ህልሞችን ያለምንም ምክንያት ያሳድዳሉ። ምንም በድላችሁ አይደለም እንዳልኳችሁ። ስለዚህ ያ ባለ ህልም መጣ እያሉ ያሳድዱት ነበር። ህልሙን ሲናገር ዮሴፍ የት እንደሚናገርና መቼ እንደሚናገር አለማወቁ ዋጋ አስከፍሎታል። ነገር ግን ያዕቆብ ይላል ገሰጸው። ምን ማለት ነው ይሄ ህልም? እውነት አሁን እኔና እናትህ ደግሞ 11 ወንድሞች ሆነን ላንተ ልንሰግድ ነው ማለት ነው? ምን አይነት ህልም ነው የምታወራው ብሎ ገሰጸው። ግን ያ ተግሳጽ ምን እንደሆነ ታውቃላችሁ? የአባት ተግሳጽ፣ ፕሮቴክት ለማድረግ ዮሴፍን ለመጠበቅ የተደረገ ግሳጼ ነው ያ፣ ከወንድሞቹ ለማትረፍ። ምክንያቱም በምን አወቅሽ ካላችሁ እዛው ላይ ምን ይላል? ዮሴፍ ማን ነው ያዕቆብም ይህንን በልቡ ይጠብቀው ነበር ይላል። ገስጾታል እኮ እሱን። የገሰጸው ግን እንዳያወራ ነው እንጂ ህልሙን ሙሉ ለሙሉ ጥሎት አይደለም። አያችሁ፣ ለያዕቆብ ብቻ ነግሮት ቢሆን ኖሮ ችግር አልነበረበትም። በወንድሞቹ ፊት ስለተናገረ ግን እሱን ገሰጸውና ከዛ በኋላ ግን ነገሩን በልቡ ይጠብቀው ነበረ ይላል። ይህንን ቃል የት ነው የምታውቁት? ቅድስት ድንግል ማርያም ሉቃስ ወንጌል ምዕራፍ 2 ቁጥር 19 እና 51 ላይ 2 ጊዜ ይሄ ቃል ስለሷ ተጽፏል።
ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ ከሷ እንደሚወለድ ሰምታ እጅግ በጣም አስደናቂ ነገር እኮ ነው። በየስፍራው እየዞረች ሰማችሁ፣ ልዑል አምላክ በእኔ ሊያደርግ የፈለገውን ሰማችሁ፣ የልዑል መንፈስ ይጸልለኛል፣ ይጋርደኛል፣ ከኔ የሚወለደውም የልዑል የእግዚአብሔር ልጅ ይባላል እያለች እየዞረች በየመንደሩ አልተናገረችም። መናገር ለሚገባት ሰው ብቻ ተናግራለች ኤልሳቤጥ ጋር ሄዳ። ከዛ ውጪ ግን ምንድን ያለችው? ምንድነው ተብሎ የተጻፈላት? ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ምን አይነት ጥበብ የበዛላት ሴት ናት! እውነትም ጸጋ የሞላባት፣ ጸጋ የሞላብሽ አይደል ያላት መልአኩ መጥቶ፣ እውነትም ጸጋ የሞላባት፣ እውነትም ጥበብ የበዛላት፣ በልቧ ነገሩን ትጠብቀው ነበረ፣ እያሰበች ትጠብቀው ነበረ። ሃሌሉያ! አንዳንድ ፕሪሺየስ ነገሮች በቃ በልብ ጋርድ የሚደረጉ ናቸው። መጠበቅ ማለት ምን ማለት ነው ታውቃላችሁ? በጣም ፕሪሺየስ ከመሆኑ የተነሳ ነገሩ በጣም እንቁ ከመሆኑ የተነሳ በቃ ጋርድ ይደረጋል። በቃ ዝም ብሎ ጌታን ብሏል እኮ እንቋችሁን በእሪያ ፊት አትጣሉዋል። አያችሁ፣ ጥበብ የሞላባት ጸጋ የሞላባት ሴት በልቧ ትጠብቀው ነበረ። ህልማችሁን እስከ ጊዜው ድረስ በልባችሁ ጠብቁት። ወዳጆቼ እስኪ እዚህ ውስጥ እንደኔ እናት የሆናችሁ ልጆችን ጸንሳችሁ የወለዳችሁ ሰዎች ትኖራላችሁ። ውጪ ቢሆን የሚጸነሰው እንዴት ያስጨንቃለች! ውጪ ቢሆን በቃ ቆሻሻ ይነካብኛል፣ ጭንቀት ነው። አቧራ ይነካብኛል፣ ጭንቀት ነው። የሆነ ነገር ይወስድብኛል፣ ጭንቀት ነው። ውጪ ቢሆን ያ ፕሮሰስ፣ ያ ሴንሲቲቭ የሆነ ፕሮሰስ ውጪ ቢሆን የሚፈጸመው እድገቱን መጨረስ የሚገባውን እድገት ሳይጨርስ ሲወጣ እንኳን እንዴት አስጨናቂ እንደሆነ ታውቃላችሁ። በ7 ወር ሲወለድ ፉሊ ፎርም አድርጎ ሳይጨርስ ሲወለድ ልጅ እንዴት አስጨናቂ እንደሆነ፣ ማሞቂያ ውስጥ ይቀመጥ ይባላል፣ ልዩ እንክብካቤ ይደረግለት ይባላል። ለምን? ተርሙን ጨርሶ ስላልሆነ የተወለደው። ተሸፍኖ ተሰውሮ ጋርድ ተደርጎ መጨረስ የነበረበትን ተርም ሳይጨርስ ስለወጣ አያችሁ፣ በጣም ልዩ እንክብካቤ ያስፈልገዋል፣ አለበለዚያ አደጋ ላይ ይወድቃል ያለች። ልክ እንደዛው ህልማችን ፉሊ ዴቨሎፕድ ሳይሆን ሙሉ ተርሙን ሳይጨርስ መወለጃ ጊዜው ሳይደርስ አውጥተን ለሰዎች ብንነግራቸው አደጋ ላይ እንወድቃለን ማለት ነው። ማርያም ግን በልቧ ነገሩን እያሰበች ተጠብቀው ነበረ። ቁጥር 51 ላይም ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበረ ይልና እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበረ ይላል። ምን ብሏት ነው ከልቧ ተጠብቀው ነበር የተባለው? ወዴት ሄድክ? አስጨነቅከን፣ እኔና አባትህ እኮ ስንፈልግህ አለችው። እና እሱ ደግሞ እዛ በቤተ መቅደስ ውስጥ ከፈሪሳውያን፣ ከሰዱቃውያን፣ ከካህናት አለቆች ጋር እየተጠያየቀ ስክሪፕቸር እየጠየቃቸው የእግዚአብሔርን ቃል እየጠየቃቸው ይመልስና ይጠይቅ ነበረ። ሲደርሱ ተጨነቅን እኮ ስትለው በአባቴ ቤት እሆን ዘንድ እንደሚገባኝ አላወቅሽምን አላት። እኔና አባትህ ስንፈልግ ነበር ስትለው ዲስግሬስ አላደረገውም ዮሴፍን። ዮሴፍ አባቴ አይደለም ምናምን ብሎ ዲስግሬስ አላደረገውም። ነገር ግን ሌላ እውነት እንዳለ ተናገረ። እኔና አባትህ ስትለው በአባቴ ቤት እሆን ዘንድ እንደሚገባኝ አታውቂምን አላት። አያችሁ፣ እንደውም እንግሊዝኛው በጣም ደስ ይለኛል። ኢን ማይ ፋዘርስ ቢዝነስ ይላል። በአባቴ ቢዝነስ ውስጥ እየጠየቀና እየተረዳ ነበረ። እዛ እሆን ዘንድ እንደሚገባኝ አታውቁምን አላቸው። በአባቴ ቤት ሲላት ከአንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል የተባለው ቃል ትዝ አላትና በቃ የካህናት አለቆች ሆይ ስሙ፣ ፈሪሳውያን ሰዱቃውያን ሆይ ስሙ፣ ይሄው በአባቱ ቤት የተቀመጠው ይሄ የኔ ልጅ የልዑል አምላክ መንፈስ ጸልሎብኝ የወለድኩት የልዑል አምላክ የእግዚአብሔር ልጅ ነው ብላ አላወጀችም። ማርያምም ይህንን ነገር ሁሉ በልቧ ትጠብቀው ነበረ። ያለ ጊዜው አልገለጠችውም ነበረ። ዮሴፍ ግን ያለ ጊዜው በመግለጡ ዋጋ ከፍሏል። እግዚአብሔር ግን መንገዱ አድርጎ ተጠቅሞበታል፣ እግዚአብሔርን የሚያቆመው ስለሌለ። ከዛ ዮሴፍ ተሸጠ፣ ወደ ግብፅ ለባርነት ተሸጦ ሲሄድ የዮሴፍ ነገር ያከተመ ህልሙ ቅዠት የሆነ ነው የሚመስለው። መቼም ጌታ ኢየሱስ ክርስቶስም የመሸነፍ ያለመቻል፣ የውርደት፣ የሞት፣ የደካማነት
ስፍራ ወደ ሆነው ወደ መስቀል ሲጓዝ ነገር ያከተመ መስሏቸው ደቀ መዛሙርት ተስፋ ቆርጠዋል። የካህናት አለቆች ጮቤ ረግጠዋል። ሰይጣን ተሳካልኝ ብሏል። ነገር ግን እግዚአብሔር በሉዓላዊ አደራረጉ የውርደትን መንገድ ወደ ክብር መድረሻ ያደርጋል። ሃሌሉያ! የውርደትን መንገድ ወደ ክብር መድረሻ ማድረግ የሚችል የኛ አምላክ ብቻ። መንገዱ እኮ የውርደት ነው። መንገዱ እኮ የሞት ነው። መንገዱ እኮ የሽንፈት ነው። ነገር ግን ያንን የሽንፈት መንገድ ወደ ክብር መድረሻ ማድረግ የሚችል የኛ አምላክ እግዚአብሔር ብቻ ነው። እግዚአብሔር እንደዛ አደረገ። ጌታ ኢየሱስ ክርስቶስን ወደ ክብር የሚያደርስበት መንገድ እንዳደረገለት ለዮሴፍም እንደዛ አደረገ። በመጨረሻ ዮሴፍ ሲናገር ታውቃላችሁ፣ እናንተ ሸጣችሁኝ አለ። የሸጣችሁኝ እናንተ ናችሁ፣ የላከኝ ግን እግዚአብሔር ነው። ዋው አይገርም? እናንተ ሸጣችሁኝ አላቸው፣ እግዚአብሔር ግን ሕይወትን እንዳተርፍ ወደዚህ ምድር ላከኝ አለ። እናንተ ሸጣችሁኝ፣ እግዚአብሔር ላከኝ። አይገርማችሁም? ሁለት ነገር ነው የተከናወነው። በሚታየው ዓለም የዮሴፍ ወንድሞች ዮሴፍን ወደ ግብፅ ሸጡት። በማይታየው ዓለም ግን እግዚአብሔር የእስራኤልን ልጆች ለማትረፍ ዮሴፍን ወደ ግብፅ ላከው። ሃሌሉያ! ከሚታየው ነገር ጀርባ እየተሰራ ያለ መለኮታዊ የማይታይ አስደናቂ የእግዚአብሔር እቅድ አለ። ወዳጆቼ በህይወታችሁ የሚታየውን ብቻ እያያችሁ ልባችሁ አይውረድ። ከሚታየው ይልቅ የማይታየውን ለማየት ሞክሩ። የማይታየው ዓለም ላይ ሌላ መለኮታዊ አጀንዳ እየተከናወነ ነው። ከሚታየው ያለፈ ነገር እየሆነ ነው። እግዚአብሔር እየላከው ነበረ ዮሴፍን። ለዛ ነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ በጎ አይደለም ግን ለበጎ እንዲደረግ እናውቃለን። ሮቤል ሊታደገው ሞክሮ ነበረ። እንደምታውቁት ሮቤል ከሌሎቹ የተሻለ በጎነት ተገኝቶበት አይደለም። ነገር ግን በኩር ስለሆነ የወንድሞቹን ደህንነት የመጠበቅ ኃላፊነት ነበረበት። የበኩር ልጅ ኃላፊነት ነው። he has to make sure ወንድሞቹ ደህና መሆናቸውን የወንድሞቹን ደህንነት የመጠበቅ ኃላፊነት አለበት። በኩራችን ኢየሱስማ እንዴታ የኔና የናንተን ደህንነት ሁሉ ጊዜ ያረጋግጣል። ሃሌሉያ! ክብር ለኢየሱስ ይሁን። እዛ ምዕራፍ 38 ላይ የይሁዳ ቤተሰብ ታሪክ ጣልቃ ይገባል። 39 ላይ ዮሴፍ ይመለሳል። 37 ሙሉ የዮሴፍ ታሪክ ነው። 38 ላይ መሀል ላይ ግን እንደ ሳንዱች የይሁዳ ታሪክ የቤተሰቡ ታሪክ ጣልቃ ይገባል። እንደምታውቁት ይሁዳ ወደ ከነዓን ወርዶ ከነዓናዊት አገባ። ከሷ የወለዳቸው ልጆች እግዚአብሔርን ደስ የማያሰኙ እግዚአብሔርን የሚያሳዝኑ በእግዚአብሔር ፊት ክፉ የሆኑ ሆኑ ማለት ነው። ከነዓናዊት ሴትን አገባ። እግዚአብሔር ግን ያንን የተመሰቃቀለ የይሁዳን ቤተሰብ ታሪክ ባልተጠበቀ መንገድ ሰርቶ ያለ በደሏ የተገፋችውን ትዕማርን ወደ መሲሁ የዘር ሐረግ እንዴት እንደቀላቀላት ነው ምዕራፍ 38 የሚያሳየን ማለት ነው። ሃሌሉያ! ይሁዳ እንግዲህ ከነዓናዊት ሴትን ሲያገባ ሐዋርያው ጳውሎስ እንዳለው ነው። በቃ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል አይደለ? ሄዶ ከከነዓናውያን ጋር በማይመች አካሄድ ተጠመደ። ያ የማይመች አካሄድ ደግሞ ሁሉ ጊዜ ኮንሲኮንስ አለው፣ ዋጋ ያስከፍላል። ከእርሷ የወለደው ልጅ በእግዚአብሔር ፊት ክፉ ነበረ። ምክንያቱም የከነዓናውያንን ባህል እያየ ያደገ በዛ ተጽዕኖ ውስጥ ያደገ ልጅ ስለሆነ በእግዚአብሔር ፊት ክፉ ነበረ። እግዚአብሔር ቀሰፈው፣ ሞተ። እሱ ብቻ ሳይሆን ሁለተኛውም እንደዛ በእግዚአብሔር ፊት ክፉ ነገርን አደረገ። እግዚአብሔር ቀሰፈው፣ እሱ ሞተ። ከዛ ሶስተኛው ልጅ ሊድርላት ሲገባ ልክ እንዴት ነው በእኛ አገር ባል ከአንድ ጊዜ በላይ የሞተባትን ወይንም አንዴም የሞተባትን ሴት ምን ይሏታል? ገፊ ናት እሷ ይሏታል አይደለ? ልክ እንደዛ እስራኤል ከኛ ጋር ባህላቸው በጣም ተቀራራቢ ነውና ሌላኛውም ልጁ ደግሞ እንዳይሞት ብሏልና እስኪያድግ ድረስ አባትሽ ቤት ተቀመጪ ብሎ ሳይድርላት ቀረና አባቷ ቤት ገብታ ህይወቷ ተመሰቃቅሎ ስታካረገች ማለት ነው ትዕማር። ከዛ በኋላ ይሁዳ ወደ ትዕማር የገባበትን ቦታ እናገኛለን። ይሁዳ ፍትወት አሳውሮት ስለነበረ ምራቱ መሆኗን እንኳን አላስተዋለም ነበር። ኃጢአት ወዳጆቼ የማሳወር ባህሪ ያለ። የጠየቀችውን ሁሉ ሰጥቷት ወደ እሷ ገባ ይለናል። ከዛ ትዕማር አረገዘች ሲባል የተናገረው ነገር ነው በጣም ሾክ ያደረገኝ። አውጧትና በእሳት ትቃጠላል። አቤት እንዴት መፍረድ ቀላል ነው። አውጧትና በእሳት ትቃጠል። እሱ ወደ ጋለሞታ መግባቱ ጽድቅ ነው። እሱ በተደነገገለት በደንባቸው በወጋቸው መሰረት
ሶስተኛውን ልጅ ለሷ አለመስጠቱ ጻድቅ ነው፣ ችግር የለበትም። እሷን ግን አርግዛ ተገኘች ሲባል አውጧትና ትቃጠል። ወዳጆቼ ሰዎች በባህሪያችን ለራሳችን በጣም ሜርሲፉል እንደሆንን ታውቃላችሁ። በጣም መሐሪዎች ነን። ወደ ሰው ሲመጣ ግን በጣም ፈራጆች ነን። በጣም ፈራጆች ነን። እኛ የማናደርገውን ነገር ሰዎች ያደረጉ ይመስል፣ እኛ ተናግረን የማናውቀውን ነገር የተናገሩ ይመስል በሰዎች ስንፈርድ በጣም ፈጣን ነን። ለራሳችን ግን በጣም ሜርሲፉል ነን። በጣም እና ለራሱ በጣም ሜርሲፉል ሆኖ እሷን ግን ትቃጠል፣ አውጧትና ትቃጠላል። ጌታ ማቴዎስ ወንጌል ምዕራፍ 7 እንደዚህ ያለ ከቁጥር 1 ጀምሮ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋል እና በምትሰፍሩበትን መስፈሪያ ይሰፈረባችኋል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይንህ ጉድፍ ላውጣልህ ፍቀድልኝ እንዴት ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ። ልክ ነገሩ ሲገለጥ ለዚህ ባለ ገንዘብ ነው ያረገዝኩት ብላ በትሩ ቀለበቱ እሷ ጋር ያለውን ንብረት ሁሉ ስትልክለት ምን አለ? እርሷ ከእኔ ይልቅ እውነተኛ ሆነች። አዲሱ መደበኛ ትርጉም ከእኔ ይልቅ እሷ ጻድቅ ሆነች ይላል። እርሷ ከእኔ ይልቅ እውነተኛ ሆነች ብሎ ኃጢአቱን ተናዘዘ ማለት ነው። እግዚአብሔር ምሕረት አደረገ። የመሲሁ የዘር ሐረግ ከይሁዳ ቤት ወጣ። በእግዚአብሔር ምሕረት ማለት ነው። ይሁዳ ግን መጀመሪያ ፈራጅ ነበረ። ከዛ በኋላ ግን ንስሐ ገባ። ከኔ ይልቅ እሷ ጻድቅ ሆነች፣ ከኔ ይልቅ እሷ እውነተኛ ሆነች ብሎ ንስሐ ገባ። ነገሩ ሲገለጥ ማለት ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይለን፣ ከአመፃም ሁሉ ሊያነጻን የታመነ ነው። ሃሌሉያ። ከዛ በኋላ ትዕማር ፋሬስን ወለደች። የእግዚአብሔር ጀስቲስ፣ የእግዚአብሔር ካሳ በጣም ይገርማል። ይህች ሴት አታሳዝንም? የይሁዳን ልጆች እሷ አልገደለቻቸውም። የገደላቸው ክፋታቸው ነው። በእግዚአብሔር ፊት ክፉ ስለነበረ ተቀሰፈ ነው እንጂ የሚለው ትዕማር ገደቢስ ስለሆነች፣ ትዕማር ገፊ ስለሆነች ሞቱ አይልም የእግዚአብሔር ቃል። ምንም በማታውቀው ነገር ህይወቷን ምስቅልቅል አድርገውት አባቷ ቤት ሄዳ መበለት ሆና ቁጭ ብላ የማታገባውን ልጅ አገባለሁ ብላ ስትጠባበቅ ዘመኗ አልቆ እግዚአብሔር ግን ወደ እሷ በጀስቲስ መጣ፣ በካሳ መጣ። ፋሬስን ወለደች። መንታ ልጆችን ወለደች። ከመንታዎቹ አንዱ ፋሬስ ነበረ። ሩት ምዕራፍ 4 ላይ ሄደን የፋሬስን የዘር ሐረግ ልንገራችሁ። እኔ በጣም እንደዚህ አይነት ነገር እንደምወድ ባይናው አውቃችኋል ብዬ አስባለሁኝ። ይሄ ሰው ከየት ከማን የተወለደው ምንድን ነው ከዚህ ሰው ጀርባ ያለው ነገር የሚለው ነገር በጣም ያስደስተኛል። እና ሩት ምዕራፍ 4 ከ18 ጀምሮ የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ቦኤዝን ወለደ፣ ቦኤዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። አያችሁ፣ የዳዊት የዘር ሐረግ የሚመዘዝበትን ፋሬስን ወለደች ትዕማር። ማቴዎስ ወንጌል ላይ የመሲሁ የዘር ሐረግ ሲቆጠር የተጠቀሱ 3 ሴቶች ብቻ ናቸው። መቼስ እዛ ጋር የተጠቀሱት የተወለዱት ሰዎች በሙሉ ከሴት የተወለዱ ናቸው። ከሰማይ ዱብ ያለ የለም። ነገር ግን እግዚአብሔር 3 ሴቶች እንዲጠቀሱ አድርጓል። እዛ የማቴዎስ ወንጌል ምዕራፍ 1 ላይ የጌታ የዘር ሐረግ ሲዘረዘር ከነዚህ 3 ሴቶች መካከል አንዷ ትዕማር ናት። ሁለተኛዋ ራኬብ ወይንም ጋለሞታይቱ ረአብ አስታውሳችኋት? በኢያሪኮ ቀይ ፈትል አንጠልጥላ ሰላዮቹን ያስመለጠቻቸው ጋለሞታይቱ ረአብ ናት። ሶስተኛዋ ቤርሳቤህ ናት። ዳዊት በዝሙት ኃጢአት ከሷ ጋር ለመውደቅ ባሏን አስገድሎ ቀምቶ የወሰዳት ቤርሳቤህ። እነዚህ 3 ሴቶች ማቴዎስ ወንጌል ምዕራፍ 1 ላይ የጌታ የዘር ሐረግ ውስጥ ገብተው ደግሞ አዲስ ኪዳን ላይ ዘልቀው መጥተው ስማቸው ተጽፏል። እግዚአብሔር የደህንነትን እቅድ በጸጋውና በምህረቱ ላይ እንደመሰረተ እንድናውቅ እነዚህን 3 ሴቶች በመሲሁ የዘር ሐረግ ውስጥ እንዲገቡና አዲስ ኪዳን ላይ እንዲጠቀሱ አድርጓል ማለት ነው። ሃሌሉያ! ክብር ለጌታ ይሁን፣ ክብር ለጸጋው ይሁን። እስኪ በጸጋው ብቻ ብላችሁ ጻፉ። በጸጋው ብቻ
በጸጋ ብቻ ባይሆን ኖሮ ትዕማርን ማን እዚህ ያደርሳት ነበር? ማን እዚህ ያደርሳት ነበር? በጸጋው ብቻ ባይሆን ኖሮ ራኬብን ረአብን ማን እዚህ ያደርሳት ነበረ? በጸጋው ብቻ ባይሆን ኖሮ ወገኖች፣ በእግዚአብሔር ምሕረት ብቻ ባይሆን ኖሮ ቤርሳቤህን ማን እዚህ የዘር ሐረግ ውስጥ ያስገባት ነበረ? በጸጋው ብቻ ባይሆን ኖሮ እኔን ማን እናንተ ፊት ያቆመኝ ነበረ? እናንተን ማን ወደ እግዚአብሔር ቤት ያስገባችሁ ነበረ? በጸጋው ብቻ። ሃሌሉያ! በጸጋው ብቻ ስለሆነ ግን እኔ ነኝ ትዕማር እዚህ የዘር ሐረግ ውስጥ የገባሁኝ በእግዚአብሔር ጸጋ ብቻ ስለሆነ፣ በስራ ስላልሆነ በብርታት ስላልሆነ በጸጋ ስለሆነ እኔና እናንተ አስቀድሞ ሩቅ የነበርን አስቀድመን ጠላቶች የነበርን እናንተ ቤተሰብ አለመሆን እኮ አንድ ነገር ነው። ከእግዚአብሔር ጋር ጠላቶች ሳለን ይላል መጽሐፍ ቅዱስ። ጠላቶች ነበርን፣ ሩቅ ነበር። ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርቦ ለነበሩትም ሰላምን ሰበከ፣ ከሁለቱ አንድን ሰው ያደርግ ዘንድ ይላል። ሩቅ ለነበር ነው ለኛ በጸጋ ብቻ ባይሆን ኖሮ በየትኛው በር እንገባ ነበር? የትኛው በር ነበር እኛን ያስገባ? የእግዚአብሔር ጸጋ ትዕማርን ያስገባ፣ ራኬብን ያስገባ፣ ቤርሳቤህን ያስገባ። የእግዚአብሔር ጸጋ እኔና እናንተንም አስገባን። ሃሌሉያ! ክብር ለጌታ ይሁን። እንደዚህ እውቅና እየሰጠን የእግዚአብሔርን ጸጋ እግዚአብሔርን እያመሰገንን ብንሄድ አይሻልም? ዝም ብለን መሸምደድ ሳይሆን በቃ የትዕማር አምላክ ምን ትዕማር ብዬ እደነቃለሁ። እኔም እኮ ትዕማር ነኝ። እዚህ የዘር ሐረግ ውስጥ ልቆጠር ያልተገባኝ፣ ስሜ በሕይወት መጽሐፍ ላይ ሊጻፍ ያልተገባው፣ በሐሳቤም በድርጊቴም ጠላት የነበርኩኝ፣ እግዚአብሔርን የማልፈልግ የነበርኩኝ፣ ሙት የነበርኩኝ፣ እኔ እኮ ትዕማር ነኝ። እኔ እኮ ቤርሳቤህ ነኝ። እኔ እኮ ራኬብ ነኝ። እግዚአብሔር ወደዚህ ሐረግ በምህረቱ በጸጋው ያስገባኝ። ሃሌሉያ! ይሄኔና እናንተ ታሪክ ነው። ምዕራፍ 39 ላይ ዮሴፍ ይመለሳል። ዮሴፍን እንግዲህ በባርነት በጶጢፋራ ቤት እናገኘዋለን። እዚህ ጋር እንዴት እግዚአብሔር አንዳንድ ጊዜ መከራን መከዳትን ተጠቅሞ ለዓላማው ለብቻችን ለይቶ እንደሚያቆመን እዚህ ቦታ ላይ በዮሴፍ ታሪክ እንማራለን። ይለያል እግዚአብሔር ሰዎችን። አንዳንድ ጊዜ እግዚአብሔር በመከራ ይቀድሳል ሰዎችን። አንዳንድ ጊዜ እግዚአብሔር በመገፋት ይቀድሳል። መቀደስ ማለት መለየት ማለት ነው። በነገራችን ላይ መቀደስ ማለት ታውቃላችሁ፣ ኃጢአት አለመስራት አይደለም። መቀደስ ኃጢአት አለመስራትን ያካትታል እንጂ ኃጢአት አለመስራት ብቻ አይደለም። መቀደስ ማለት ለአንድ ዓላማ መለየት ማለት ነው። መለየት ለአንድ ዓላማ፣ ለመንፈሳዊ ለእግዚአብሔራዊ ዓላማ የተለየን ነገር ሰውም ባይሆን እግዚአብሔር ተቀደሰ ነው የሚለው። ዕጣንን ቀድሱልኝ፣ ይሄንን ዕጣን ማንም ሰው አያጨሰው፣ ለኔ ብቻ ይጨስልኝ ይላል እግዚአብሔር። ይሄንን ማንኪያ ከቤተ መቅደስ አይውጣ፣ ሌላ ሰው አይጠቀምበት፣ ለኔ ብቻ ቀድሱልኝ ይላል። ምን ማለት ነው? ለሌላ ዓላማ አይዋልብኝ፣ ለዩልኝ፣ ለኔ ብቻ አድርጉልኝ ማለት ነው። ቀደሰ ማለት ለየ፣ ለሆነ ዓላማ፣ ለሆነ ስፔሲፊክ ዓላማ ለየ ማለት ነው። ስለዚህ እግዚአብሔር አንዳንድ ጊዜ ሰዎች እኛን በመግፋታቸው፣ ሰዎች እኛን በመክዳታቸው፣ ሰዎች በእኛ ላይ በመለወጣቸው ያንን ተጠቅሞ ሰዎችን እኛን ለዓላማው ይቀድሳል፣ እኛን ለዓላማው ይለያል። ዮሴፍን ለዓላማው ለየው እግዚአብሔር ማለት ነው። ለእግዚአብሔር ዓላማ ተለይቶ ወደ ግብፅ ገባ። የእግዚአብሔር አብሮነት ከሱ ጋር ስለነበረ ባሪያው ሆኖ ለጌታው የበረከት ምክንያት ሆነ። ባሪያ ዮሴፍ ነው። በዮሴፍ ምክንያት የሚባረከው ደግሞ ጲጢፋራ ነው ማለት ነው። እግዚአብሔር የሚሰራውን ሁሉ ያከናውንለት ነበር። ቁጭ ብሎ የሚያቅደውን የሚመኘውን ሳይሆን የሚሰራውን ያከናውንለት ነበረ። አንድ አስተማሪያችን ምን አለን? እግዚአብሔር አለ አንዱ ቁጭ ብሎ እኔ ባርኮኛል እግዚአብሔር ተባርኬያለሁ ሲል አለ እንዴ ኧረ ቢያንስ እንደ ቀልድ ነው የነገረን። ቢያንስ እስኪ ውጣና ሎተሪ እንኳን ቁረጥ አለን። ምኑን ልባርክልህ? ለዮሴፍ የሚሰራውን ሁሉ ነበረ የሚባርክለት። ለነ አብርሃምም የእጃቸውን ስራ ሁሉ ነበረ የሚባርክላቸው። ለነ ያዕቆብም የሚጠብቁትን መንጋ ነበር የሚባርክላቸው። የማንሰራ ከሆነ ወገኖቼ ጊቭ ሚ ሳምቲንግ ቱ ብለስ አለኝ እግዚአብሔር አለ ሰውየው።
የምባርከው ነገር ስጠኝ እስኪ ምን አለ እጅሽ ላይ ነው የሚለው። ያንንም ነብይ ካስታወሳችሁት ያቺ መበለት በቃ ባለዳ መጥቶ ልጆቼ ሊወስድብኝ ነው ስትለው ምን አለ እጅሽ ላይ አላት። ጥቂት ዘይት አለኝ። ዱ ሳምቲንግ እጅሽ ላይ ካለው ነገር ጋር እጅሽ ላይ ባለው ነገር የሆነ ነገር አድርጊ። በጌታ በኢየሱስ ክርስቶስም ይሄ አዚምና ድንዛዜ ከላያችን ላይ የተገፈፈ ይሁን። እግዚአብሔር በእጃችን ላይ ያስቀመጠውን ነገር በታማኝነት እንሰራለን፣ እግዚአብሔርም ደግሞ ያከናውንናል። በቃ እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ያከናውንናል ተብሎ የተጻፈው በጌታ በኢየሱስ ክርስቶስም ይሄ የመፍዘዝ የመደንዘዝ በመንፈሳዊነት ስም የስንፍና መንፈስ የተመታ ይሁን። በቃ ዮሴፍ ይሰራል፣ እግዚአብሔር ያከናውናል። ያዕቆብ ይሰራል፣ እግዚአብሔር ያዕቆብ እንዴት አይነት ትጉህ እረኛ እንደነበረ ሲናገር ሰምተናል። የተባረከ ስላልሆነ ነው እንደዛ የሚተጋው። እንቅልፍ የለኝም ነበር አለ። እንቅልፍ የለኝም በጎችን ስጠብቅ። የተባረከ ስላልሆነ እኮ አይደለም፣ የተባረከ ስለሆነ ግን የእግዚአብሔር አብሮነት እሱ ሲሰራ ያከናውንለታል፣ እሱ ሲነካ ያከናውንለታል። በባርነትም ሆነ በእስራት ብንሆን የምናደርገውን ነገር በታማኝነት ስናደርግ የማይታሰረው እግዚአብሔር ከኛ ጋር ስለሆነ ያከናውንልናል። ወገኖች የማይታሰር እግዚአብሔር አለ። ዮሴፍ እስር ቤት ሆኖ እግዚአብሔር የሰጠውን ታማኝነት እግዚአብሔር የሰጠውን አደራ በታማኝነት የሚወጣ ሰው ነበር። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ሐዋርያ ጳውሎስ እንደዚህ አለ፣ ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ አለና የእግዚአብሔር ቃል ግን አይታሰርም አለ። ሃሌሉያ! አይታሰርም፣ በታማኝነት ያደርጋል። እስር ቤት ሆኖ ሐዋርያ ጳውሎስ በታማኝነት ስራውን ይሰራል። በባርነት ቤት ሆኖ በታማኝነት ይሰራል ዮሴፍ። ጌታ ይባረክ። ከዛ በኋላ ዮሴፍ ተፈተነ። እንግዲህ በጣም ብዙ የምንሰበካትና የምንወዳት ክፍል ዮሴፍ ተፈተነ። ከዛ የተናገረው ነገር በጣም ልቤ ነካኝ። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። ዮሴፍ ለእግዚአብሔር ፕሬዘንስ ኮንሸስ ነበረ። ለእግዚአብሔር ህልውና የነቃ ህሊና ነበረው። ወዳጆቼ ለእግዚአብሔር ህልውና የነቃ ህሊና ሲኖረን በእግዚአብሔር ፊት ኑሯችን እንደሆነ ስናውቅ መቀደስ አዩኝ አላዩኝ ብለን የምናደርገው ነገር አይሆንም። በእግዚአብሔር ፊት አለ ጶጢፋራ ባያየኝም የምኖረው እኮ እኔ በእግዚአብሔር ፊት ነው አለ። ስለ ጶጢፋራ አይደለም፣ እኔ የእግዚአብሔር ሰው ነኝ፣ የምኖረው ደግሞ በእግዚአብሔር ፊት ነው። ስለዚህ በእግዚአብሔር ፊት የማይደረግ ነገር አላደርግም። እኔ ብዙ ጊዜ የኳየር ሊደር ሆኜ በቤተክርስቲያን አገልግያለሁ ለረጅም ዘመን። በቤተክርስቲያን የኳየር ሊደር ነኝና ከኳየሮች ጋር በቃ በጣም እንዋደዳለን። እዚህም ውስጥ ያሉ ይኖራሉ። በጣም መልካም የሆነውን የጌታን መንፈስ አብረን እንጠጣለን። በኳየር ውስጥ ያለ የአምልኮ መንፈስና የአንድነት ጊዜን በጣም ወዳለሁኝ። ከዛ በኋላ ኳየሮችን በቃ በጣም እግዚአብሔር ረድቶኝ ሞገስ ሆኖኝ በጣም ይሰሙኛል፣ ይታዘዙኛል። እና ምን እላቸዋለሁኝ በቃ እስኪ እንደው እግዚአብሔርን ማሰብ ካቃታችሁ እኔን በጣም በቃ የምታከብሩኝና የምትወዱኝ ከሆነ ኤኒ ፕሌስ እኔ ብኖር አጠገባችሁ ማታደርጉትን ነገር እስኪ አታደርጉላቸዋለሁ። ይህንን የሚያስተማረኝ ደግሞ እኔን ያሳደገኝ ፓስተሬ ነው። ፓስተር ሞ ምን ይለኛል፣ እስኪ በቃ የትኛውን ቦታ ስትንቀሳቀሽ እኔ ፊት ቢሆን ማታወሪውን ነገር እስኪ አታወሪ፣ እኔ ፊት ቢሆን ማታደርጊውን ነገር እስኪ አታደርጊ። ልክ እንደዛው እግዚአብሔር በዛ እንዳለ አስቢ። እስኪ እኔ በዚህ እንዳለው ስታስቢ ኤክስትራ ኬር ታደርጊያለሽ አለ። እግዚአብሔር ደግሞ አጠገብሽ እንዳለ ብታስቢ እንዴት በቃ ሰው አየኝ አላየኝ እንደማይሆን ህይወትሽ አስቢው ይለኝ ነበረ። አያችሁ ወገኖቼ፣ ዮሴፍ ለእግዚአብሔር ህልውና በጣም ኮንሸስ ነበረ። ኮንሸስነሱ ለኃጢአት አይደለም። ከኃጢአት ለመራቅ ለኃጢአት አይደለም ኮንሸስ መሆን ያለብን። ወይኔ እንትኑ ኃጢአት ነው፣ እንትን ኃጢአት ነው እንዴ? አሁን እንትንን ደግሞ ምን ኃጢአት አደረገው? ስለ ኃጢአት አይደለም ማሰላሰል ያለብን። ሐዋርያ ጳውሎስ ምንድን ያለው? በጽድቅ ንቁ፣ ኃጢአትን አታርጉ። አያችሁ፣ መጀመሪያ ምን ይቀድማል? በጽድቅ መንቃት። ለጽድቅ የነቃ አእምሮ፣ ለእግዚአብሔር ህልውና የነቃ አእምሮ፣ ለእግዚአብሔር አብሮነት እውቅና የሚሰጥ አእምሮ፣ እግዚአብሔር በዚህ አለ የሚለውን ነገር የሚያሰላስል በዛ ውስጥ የሚኖር በዛ ኮንሽስነስ ውስጥ የሚኖር አእምሮ እንዴት አለ እንዴ እኔ በእግዚአብሔር ፊት እንዴት ይሄንን አደርጋለሁኝ አለ።
በእግዚአብሔር ፊት ይህንን አላደርግም። ጶጢፋራ ፊት ሳይሆን በእግዚአብሔር ፊት ይህንን ማድረግ አልችልም ማለት። ጶጢፋራ መልካም ሰው ነው። ያንን መስክሮለታል። ያለውን ነገር ሁሉ በእጄ ሰጥቶኛል፣ አንቺም ሚስቱ ስለሆንሽ ነው ያልሰጠኝ። ከሚበላው ነገር በስተቀር ኮንትሮል የሚያደርገው የሚቆጣጠረው የሚያውቀው ነገር የለው። መልካም ሰው ነው ጶጢፋራ። ግን ስለ ጶጢፋራ ብዬ ባደለም እኔ የእግዚአብሔር ሰው ነኝ፣ የምኖረው በእግዚአብሔር ፊት ነው። ምክንያቱም ስለ ጶጢፋራ ከሆነ ክፉ ጌታ ያጋጠመው ቀን ክፉ ስራ ሊሰራ ነው ማለት ነው። ስለ እግዚአብሔር ብሎ የሚቀደስ ስለ እግዚአብሔር ብሎ ክፉ ነገርን የማያደርግ ሰው ግን ሁል ጊዜ በጌታ ፊት እንደሚኖር በጌታ ፊት ይመላለሳል። አብርሃምን እንደዛ አይደል ያለው? በፊት የተመላለስ፣ ለኔ ፕሬዘንስ እውቅና ስጥ፣ እኔ ባንተ ፊት እንዳለው እኔ ካንተ ጋር እንዳለው እያሰብክ ኑር፣ ለህልውናዬ ኮንሽስ ሁን ማለት ነው። በፊት የተመላለስ ማለት በየዕለቱ ትነግረው ነበር የሚለው ቃል አይገርማችሁ? የጶጢፋራ ሚስት በየዕለቱ ትነግረው ነበር፣ በየዕለቱ ትነግረው ነበር። ይህንንም ነገር በየዕለቱ ትነግረው ነበር። ወዳጆቼ የሰይጣን ዋና ጥንካሬው ምን እንደሆነ ታውቃላችሁ? አለመታከት። አለመታከት፣ አይታክትም። እኔ አንድ አስተማሪያችን መጽሐፍ ቅዱስ ኮሌጅ በጣም መወዳት አስተማሪ ምንተል ነበረ። በእንግሊዝኛ ነው የምታስተምረው፣ አማርኛ ትናገርምና አንድ አማርኛ ብቻ እንድናገር ፍቀዱልኝ ትልና the devil is ችኮ ትለን ነበረ። ሰይጣን ችኮ ነው፣ አይታክትም፣ አይሰለችም። ስልቹ አይደለም እንደኛ፣ አይሰለችም። ይህንንም ነገር በየዕለቱ ትነግረው ነበር። በየሳምንቱ አይደለም፣ በየዕለቱ ትነግረው ነበር። ደሊላን ታስታውሷታላችሁ አይደለ? ሶምሶምን ያሸነፈችው ባለመታከቷ ነው። ባለመታከቷ እንደዚህ ነው። የቱ ጋ ነው ኃይልህ ያለው ሶምሶን ሆይ ትለዋለች። እዚህ ቦታ ነው ያለው፣ እሱን እንደዚህ ብታደርጊው በቃ እንደ ተራ ሰው ሆናለሁ ይላታል። ትሞክራለች። አታለልከኝ፣ ታለቅሳለች። አትወደኝም ማለት ነው። አሁንም እንደገና ትጠይቀዋለች። እንደገና ይሸውዳታል። እንደገና ታለቅሳለች። ከዛ በመጨረሻ ግን በቃ ዕለትም በቃሏ ነዘነዘችው፣ አስቸገረችውም፣ ነፍሱም እስከ ሞት ድረስ ተጨነቀች ይላል መጽሐፈ 16 ላይ። ዕለትም በቃሏ ነዘነዘችው። አያችሁ የሰይጣን ጥንካሬው ንዝነዛው ላይ አለመታከቱ ላይ እንደሆነ አያችሁ። ዕለትም በቃሏ ነዘነዘችው፣ አስቸገረችው፣ ነፍሱንም እስከ ሞት ድረስ ተጨነቀች ይላል። ከዛ ዮሴፍን በግድ ልትይዘው ሞከረች። በንዝነዛ አልሳካ ሲላት በግድ ልትይዘው ሞከረች። ና ከኔ ጋር ተኛ ብላ ልብሱን ስትይዘው ልብሱን በእጇ ትቶላት ሸሸ። ዋት አን ኤግዛምፕል! ልብሱን በእጇ ትቶላት ሸሸ። የሚገርም ምሳሌያዊ ህይወት ነው የዮሴፍ ህይወት። የዝሙትን ኃጢአት በመከራከር ቆሞ በኢየሱስ ስም ብሎ በመገሰጽ አይደለም ማምለጥ የሚቻለው፣ በመሸሽ ብቻ ነው። ዮሴፍም ማስተምሮናል። በአዲስ ኪዳን ደግሞ ሐዋርያው ጳውሎስ ከዝሙት ሽሹ ብሎ ተናግሮናል። የሰራን እግዚአብሔር፣ በቃ ያዕቆብን እግዚአብሔር የሚለው ነገር በጣም ደስ ይለኛል። ያዕቆብ ሆይ የሰራህ እግዚአብሔር፣ የፈጠረህ እግዚአብሔር እንዲህ ይላል ይላል። የሚያውቅህ ማለት ነው። ከምን እንደሰራህ፣ ምንህ ጋር እንደተበላሸ፣ ኃጢአት መጥቶ ኮራፕት ሲያደርግ ይችን አለ ምን እንዳደረገ የሚያውቅ እግዚአብሔር፣ ድካምህን የሚያውቅ፣ ብርታትህን የሚያውቅ፣ አቅምህን የሚያውቅ እግዚአብሔር እንዲህ ይላል፣ ከዝሙት ሽሹ። ሽሹ፣ ገስጹ አይደለም፣ ሽሹ። ዮሴፍ የተረፈው በዛ ነው። ልብሱን ጥሎላት፣ የራሱ የሆነውን መብቱ የሆነውን ጥሎላት ሸሸ። ከዛ በኋላ ዮሴፍ በሐሰት ተከሰሰ። ጶጢፋራ እንዴት ዲስአፖይንት እንደሚያደርገው ዮሴፍን አስቡት። እንደዛ የታመነለት፣ እንደዛ የበረከት መንገድ የሆነለት፣ በዮሴፍ ምክንያት ግቢው ቤቱ ሁሉ ተባረከለት ይላል መጽሐፍ ቅዱስ። ጶጢፋራም ያንን ጠንቅቆ ያውቃል። የእሱን የጶጢፋራን ሚስት አልነካም በማለቱ ነው ይህ ሁሉ መከራ የደረሰበት። ጶጢፋራ ሚስቱን ሰማትና እጅግ ተቆጣ። ከዛ የንጉሥ እስረኞች የሚታሰሩበት እስር ቤት ወስዶ ወረወረው። በሐሰት ተከሰሰ። እግዚአብሔርን በመፍራትና በቅድስና ስንኖር ወገኖቼ ዓለም አታጨበጭብልንም።
ይልቁንም ልታስመረረን እንድንጸጸት ልታደርገን ነው የምትሞክረው። እንድንጸጸት ልታደርገን ማለት ነው። አታጨበጭብልንም፣ አትሸልመንም፣ ዝምም አትለንም። እንድንጸጸት ልታደርገን ነው የምትሞክረው። መዝሙር 73 እኔ አሳፍን መዝሙር በጣም ነው የምወደው። መዝሙር ሁሉ አለኝ እዛ ላይ እኔ በጣም ነው የምወደው። ወደ እግዚአብሔር መቅረብ ይሻለኛል የሚል መዝሙር አለኝ እዛ ላይ። እንደዚህ ይላል ቁጥር 12 እስከ 14 ድረስ እነሆ እነዚህ ኃጢአተኞች ይደሰታሉ አለ። ሁሉንም ብታነቡት አሳፍ ግራ ግብት ብሎት ነው። ኃጢአተኞች ሲለመልሙ ሲደሰቱ፣ ልጆቻቸውን ሲድሩ፣ ልጆቻቸው ሲወልዱላቸው፣ በቃ ምንም ችግር ሳይገጥማቸው እግዚአብሔርን እየሰደቡ በሰላም ወጥተው ሲገቡ፣ በሰማይ ያለው ደግሞ ምን ያውቃል እሱ ደግሞ ምን ያያል እያሉ እግዚአብሔር ላይ እየተሰባበቱ ከዛ በሰላም ውለው ሲያድሩ የሆነ መብረቅ ሳይመታቸው ሲቀር ማለት ነው። የማይሆን ነገር እየተናገሩ በልዑሉ ላይ አንደበታቸውን እያላቀቁ የሆነ መብረቅ ሳይወድቅባቸው ሲቀር፣ በሆነ በሽታ ሳይቀሰፉ ሲቀሩ፣ ልጆቻቸው ተጫውተው ቦርቀው ሲገቡ አሳፍ ግራ ግብት አለው። ነው እነዚህ ኃጢአተኞች ይደሰታሉ፣ ሁል ጊዜ ባለጠግነታቸውን ያበዛሉ። እንዲህም አልኩኝ አለ በሆኑ ልቤን በከንቱ አጸደቅኩኝ። ልቤን በከንቱ እጆቼንም በንጽህና በከንቱ አጠብኩኝ። እኔ ዝም ብዬ ነው ጉቦ አልቀበልም የምለው እንደማለት እኮ ነው። እባክህ እኔ ዝም ብዬ ነው ጉቦ አልቀበልም የምለው። ዝም ብዬ ነው እባክህ እኔ እንትን አላደርግም እግዚአብሔር አይከብርበትም የምለው። ይኸው እንትናን አታየው አልኩኝ፣ በከንቱ ነው አልኩኝ። ሁል ጊዜ የተገረፍኩ ሆንኩኝ። መሰደቤም በማለዳ ነው። በጠዋት ተነስተው ይሰድቡታል። አይ ቲንክ ይሄ ችጋራም አያልፍለትም። ይኸው በቃ ዝም ብሎ እግዚአብሔር ይላል፣ ግን ይኸው ምንም አይለወጥም፣ ከዓመት እስከ ዓመት ህይወቱ አንድ አይነት ነው እያሉት በየማለዳው መሰደቤ እንደው ሲረፋፍድም አይደለም ከሰዓት በኋላም አይደለም፣ በየማለዳው ነው መሰደቤ ያለ። በየቀኑ ማለዳ እየተነሱ ይሰድቡኛል አለ። መሰደቤ በየማለዳ ነው አለ። ሁል ጊዜ የተገረፍኩ ሆንኩኝ፣ መሰደቤ በየማለዳ ነው አለ። በጣም የሚገርማችሁ ግን ወረድ ብላችሁ ስታነቡት በቃ እያየሁኝ አለ። ግን ይሄ ሁሉ የሆነው አለ ወደ መቅደሱ እስክገባ ድረስ፣ ወደ እግዚአብሔር እስክቀርብ ድረስ፣ መጨረሻቸው ምን እንደሆነ እስካይ ድረስ። ለካ በድጥ ላይ ነው የቆሙት አለ። አንድ ቀን መቆሚያ የሌለው መንሸራተት ይንሸራተታሉ። በድጥ ላይ ነው ለካ የቆሙት። እኔ እኮ ሲስቁ ሲጫወቱ መሰረት ያላቸው መስሎኝ ነበረ። ሲያገቡ ሲድሩ፣ የልጅ ልጅ ሲያዩ፣ ቢዝነሳቸው ሲሰፋ፣ ባለጠግነታቸው ሲሰፋ እኔ እኮ የሆነ መሰረት ያላቸው መስሎኝ ነበረ። ጠጋ ስል ወደ መቅደሱ ስገባ አሳየኝ አለ። ድጥ ላይ ነው የቆሙት። ድጥ ማለት ታውቃላችሁ አይደለ? የሚያንሸራትት ነገር ማለት ነው። ድጥ ላይ ነው የቆሙት። በድንገት ተንሸራተው ወደ ቁልቁለት ማለቂያ ወደ ሌለው ገደል ሊገቡ ይችላሉ ለካ አለ። ስለዚህ አለ መጨረሻ ላይ ሲዘጋ ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ከፊቱም ጋር ደስታን ያጠግበኛል አለ። ሃሌሉያ ሃሌሉያ። ስለዚህ ዓለም ብታሳድዳችሁ አይግረማችሁ። ክፉዎችን ፕሮሞት ስታደርግ ስታዩ እናንተ የጌታን ነገር ይዛችሁ፣ ለምሳሌ አሁን እዚህ እግዚአብሔርን ቃል እየተከፋፈልን ነው አይደለም? ህይወት የሚለውጠውን አይደለም የምድሩን የዘላለሙን የሚያሳምረውን የእግዚአብሔርን ቃል እየተከፋፈልን፣ ሰዎች ያሉት የት ነው? የሆኑ ሰዎች ዱቄት እየተቀቡ ጌም የሚጫወቱበት ቦታ። ማነው ዓለም ፕሮሞት የምታደርገው? እኔ በጣም ይገርመኛል በእውነት። እንትና ዱቄት ተቀብቶ እንትና አድርጎ እንትና እላዩ ላይ ውሃ ደፍቶ ምናምን ሚሊዮን ብር ጊፍት ተሰጥቶት ምናምን እያሉ ሰዎች ሲያወሩ ዓለም ፕሮሞት የምታደርገው ማንን እንደሆነ አያችሁ? መልእክት ያላቸው ንጹሑን የጌታን ነገር የያዙ የሰውን ዘላለም የሚያቃና ሰውን ከሲኦል ወደ እግዚአብሔር መንግስት ከሰይጣን ልጅነት ወደ እግዚአብሔር ልጅነት የሚያሻግረውን ወንጌል የያዙ ሀገርን የሚቀይር ትውልድን የሚቀይር ነገር የያዙ ፕሮሞት አይደረጉም። ይልቁንም ታስመረራቸዋለች። ትላንትና የጌታን ነገር ለመከፋፈል ኔትወርክ እንዴት እንደተጨነቀን አላያችሁ? ተጨነቀን እኮ በቃ የእግዚአብሔርን ነገር መልካሙን ነገር ለመከፋፈል ተጨነቀን። ዱቄቱ ፕሮሞት ይደረጋል። ትውልድ የሚያቀጭጫው ፕሮሞት ይደረጋል። የሰውን ነፍስ የሚያደክመው የሰውን ነፍስ የሰውን ፊውቸር
የሚያበላሸው ሰውን በድጥ ላይ የሚያቆመው ፕሮሞት ይደረጋል። የጌታ ነገር ግን ህይወት ቀያሪው ወንጌል ግን መከራውን ያህል ማለት ነው ታስመረራለች ዓለም። ስለዚህ ከዓለም ፕሮሞሽን አንጠብቅ። አባቶቻችንም ተመችቷቸው አልጋ ባልጋ ሆኖላቸው አልኖሩም፣ እኛም እንደዛው። ጌታ ይባረክ። ስለዚህ ዮሴፍ ወደ እስር ቤት ተወረወረ። አንደኛ ጴጥሮስ ምዕራፍ 3:16 ላይ በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉ እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ እንጂ ካሙኝ አይቀር ብላችሁ ኮንፊርም አትደረጉ። ይህንን ዓለም አትምሰሉ። እነሱ እኮ ሌባ ናቸው፣ ጴንጤ ሲባል እንደዚህ እኮ ነው፣ አጭበርባሪ ነው ምናምን ስላሉን ካሉን አይቀር ብለን ኮምፕሮማይዝ አናደርግምኛ። ያሙናል እኮ መጽሐፍ ቅዱስ ያሟችኋል አለ። ስለሚያሟችሁ ሰዎች ምንም ግድ አይስጣችሁም አላለም። አይገርማችሁ? ስለሚያሟችሁ ሰዎች አትጨነቁ። የሚቀበላችሁ ይቀበላችሁ፣ ማይቀበላችሁ ይተዋችሁ አላለም። የሚያሙበት ነገር አሳጧቸው። የሚያሙበት ነገር እንዲያጡ የሚያሟችሁ ሰዎች የሚያሙበት ነገር እንዲያጡ የሚሳደቡ ሰዎች አሉ አለ መጽሐፍ ቅዱስ። አይቀድም የሚሳደቡ ሰዎች እንዳሉ አሉ። የሚሳደቡ ሰዎች ክፉ እንደምታደርጉ በሚያሙበት ነገር ግን እንዲያፍሩ በጎ ሕሊና ይኖራችሁ። መልሱ ለስድብና ለሐሜት መልሱ በጎ ሕሊና ነው እንጂ ግድ የለሽ መሆንም አይደለም። አይ ዶንት ኬር እኔ ዋናው ጌታ ነው በሉ አላለንም መጽሐፍ ቅዱስ። እኔ ጌታ ያውቃል ልብኝ በሉ አላለንም። ጌታም ያውቃል፣ ሰዎችንም ደግሞ የሚያሙበት ነገር አሳጧቸው ብሎናል። የሚሳደቡበት ነገር አሳጧቸው ብሎናል። እነሱ ተሳዳቢ ስለሆኑ ነው የሚሳደቡት። የሚሳደቡበት ነገር አለመስጠት ግን የኛ ኃላፊነት ነው ማለት ነው። አንደኛ ጴጥሮስ ምዕራፍ 3:16 ዛሬ በዚህ ቃል ምክንያት አንብቤው በጣም ልቤ ይነካኝ። በክርስቶስ ያለውን ማነው ሁለተኛ ጴጥሮስ ምዕራፍ 20 ይቅርታ፣ ኃጢአትን አድርጋችሁ ስትጎሰሙ አለ። አሁን ዮሴፍ እንግዲህ ኃጢአትን ሳያደርግ ነው የተጎሰመው። ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ለምሳሌ ሰርቃችሁ ብትታሰሩ ምን ክብር አለበት? ስለ ወንጌል ብትታሰሩ ግን ክብር አለበት እያለ ነው። መልካም አድርጋችሁ በቃ ህይወቱ እንዲተርፍ ያ ሰው ቀንታችሁ በፍቅር አገልግላችሁ ብትታሰሩ የዛን ጊዜ ክብር አለበት አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል አለ። ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል፣ የተጠራችሁለት ለዚህ ነውና። ዋው! ክርስቶስ ደግሞ ፍለጋውን እንድንከተል ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። ምንድን ነው ፍለጋው? የክርስቶስ በሐሰት ተከሷል፣ ባላደረገው ነገር ተከሷል። ከዛ ሐዋርያ ጳውሎስ ምንድን ነው የሚለን? መልካም አድርጋችሁ መከራ ስትቀበሉ ለመታገስ ለዚህ ተጠርታችኋል። እናንተ መልካም አድርጎ መከራን መቀበል የጥሪያችን ፓኬጅ ነው። የሆነ አዲስ ነገር እንግዳ ነገር እንደመጣብን በቃ የሆነ ሪአክት ማድረግ የለብንም። አገር ይያዝልን ማለት የለብንም። እንደነገረኝ ልክ ልኩን ነግረዋለሁኝ የሚል የአርበኝነት መንፈስ ሊጠናወተን አይገባም። መልካም እያደረጋችሁ መከራ እንድትቀበሉ ለዚህ ደግሞ ተጠርታችኋል። ክርስቶስም መልካም እያደረገ ሲሰድቡት፣ ወረድ ብላችሁ ብታነቡት፣ ሲሰድቡት መልሶ አልተሳደበም። ምንም አይነት ኃጢአት አላደረገም። ማንም ላይ ክፉ ነገር አላደረገም። ነገር ግን ደግሞ መከራን እየተቀበለ ይቅር በላቸው ይል ነበረ። ፍለጋውን እንድንከተል፣ ፍለጋውን ማለት ዱካውን እንድንከተል፣ ፍለጋውን እንድንከተል ምሳሌን ትቶልን ሄደ። የጥሪያችን ፓኬጅ ምን መሰላችሁ? አንዱ ሁሉም አይደለም፣ ሙሉ ለሙሉ ሳይሆን አንዱ የጥሪያችን ፓኬጅ አካል፣ የጥሪያችን አካል ምንድነው? መልካም እያደረጉ መከራን መቀበል። ዮሴፍ መልካም እያደረገ መከራን ይቀበል ነበረ። መልካም ማድረጉን ግን አላቆመም ነበረ። ትላንት እንደተነጋገርነው ነው። በቃ ይህንን ዓለም መምሰል አልፈለገም። ኮንፊርም መደረግ አልፈለገም። የገጨው ነገር ቅርጽ እንዲሰጠው አልፈቀደለትም ዮሴፍ። ስለዚህ የእግዚአብሔር አብሮነት በእስር ቤትም መከናወን ይሰጠው ነበረ። እግዚአብሔር እስረኞች ላይ ሹሞት ሊደርሺፕ ያሰለጥነው ነበረ። እስረኛ ብዙውን ጊዜ ያለ ምክንያት እስረኛ አይሆንም አይደለም። ያለ ምክንያት እስረኛ አይሆንም ብዙውን ጊዜ፣ ሁሌም ባይሆን
እስረኞችን ካስተዳደረ ደግሞ በውጭ ያሉ ሰዎችን ማስተዳደር አያቅተው። የእስረኞቹ አለቃ እስረኞቹን በሙሉ ሰብስቦ በእጁ ሰጠው። እስር ቤት ውስጥ የሚደረግ ማንኛውንም ነገር ዮሴፍ ያደርግ ነበረ። እግዚአብሔር ምን እያደረገ ነበር? ሊደርሺፕ እያስተማረው ነበረ። የት እንደሚያስተምረን አናውቅም። ውዴ ሆይ ምን እያልክ ነው ማለት ነው ከኛ የሚጠበቀው። ባለንበት ስፍራ ሆነን ምን እያልክ ነው? ምን ልታስተምረኝ ፈልገህ ነው? በጣም የከሰረ ሰው ማለት ምን ማለት ነው ታውቃላችሁ? በመከራ ውስጥ ያለፈ ሰው ሳይሆን በመከራ ውስጥ አልፎ ከዛ ውስጥ እግዚአብሔር እንዲያገኝ የፈለገውን ነገር ሳያገኝ ወጣ ሰው፣ እንዲማር ያስቀመጠለትን ትምህርት ሳይማር የወጣ ሰው የከሰረ ሰው ማለት ያ ነው። ዮሴፍ አልከሰረም። እሺ ምን አለ እዚህ የሚሰራ ነገር? ዮሴፍ በቃ የሚሰራ ነገር ነው የሚፈልገው። እጁ ላይ ያለውን ስራ ሁሉ በትጋትና በታማኝነት ነው የሚሰራው። እስር ቤት ገብቶ መቆዘም መብቱ ነው፣ በእውነት መብቱ ነው። he has all the right ቁጭ ብሎ ምንድን ነው እኔ መጀመሪያ ደረጃ ህልም ሊብያ አላየሁ። አንተ ራስህ ባሳየኸኝ ህልም ነው ለወንድሞቼ ስነግራቸው አምጥተው እዚህ ሸጡኝ። እዚህ በባርነት ተሽጬ መጥቼ ደግሞ እሺ ደህና አረፍኩኝ፣ ጲጢፋራ ወደደኝ፣ በቃ ቤቱ ሁሉ ተባረከ በእኔ ምክንያት ብዬ ተረጋጋው ስል ገና ደግሞ ትንፋሽ ስወስድ የጲጢፋራ ሚስት ተነሳችብኝ። በአንተ ፊት መልካም አላደርግም ማነው ክፉ አላደርግም ብዬ እሷን እምቢ በማለቴ ወደዚህ እስር ቤት መወርወሬ ፌር ነው ብሎ ቁጭ ብሎ ማጉረምረም መብቱ ነበር፣ ይገባው ነበር እንደዛ ማለት። እስር ቤት ገብቶ ግን ዮሴፍ በቃ ሁሉ ነገር ኦፖርቹኒቲ ነው። ከችግር ውስጥ ኦፖርቹኒቲ ነው የሚያየው ዮሴፍ። ኦፖርቹኒቲ እዛ ውስጥ እስረኛ ማስተዳደር ተማረ። እስረኛ ካስተዳደረ ሲወጣ የግብፅን ምድር ማስተዳደር አያቅተውም ማለት ነው። ሊደርሺፕ አስተማረ። ያዕቆብ 1:2-3 ላይ ወንድሞች ሆይ ይላል የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ይሄ ፕሪንሲፕል ይመስለኛል ያዕቆብን ያቆመው ማነው ዮሴፍን ያቆመው። ሃሌሉያ እግዚአብሔር ይባረክ። ስለዚህ ከዮሴፍ ህይወት እስከ ምዕራፍ 39 ድረስ ይህንን አይተናል። ነገ ደግሞ 40፣ 41፣ 42 ላይ እንቀጥላለን። ጌታ ይባረክ። ለዛሬ እኔ ይሄ ነው ውስጥ እየቀረልኝ ነገር። የመከራችሁን መንገድ የክብር መድረሻ ያደርገላችሁ። በቃ አሁን በምታልፉበት በየትኛው ነገር እየተጨነቃችሁ ለምን እንደዚህ ሆነ እያላችሁ ኮስችን እያደረጋችሁ ያላችሁበትን የመከራችሁን መንገድ እግዚአብሔር የክብር መዳረሻ ያደርግላችሁ። ከገባችሁበት ካላችሁበት ቻሌንጅ ከስራችሁ አትውጡ። የእግዚአብሔርን ሐሳብ ሳታገኙ አትውጡ። እግዚአብሔር በዛ ውስጥ ለእናንተ ያዘጋጀውን ጥበብ ሳትቀበሉ አትውጡ። በጌታ በኢየሱስ የክብር መዳረሻ ይሁንላችሁ። ማንም ልቡን እንዳይዝል እኔ ጸልያለሁ። ገላትያ ላይ ሐዋርያው ጳውሎስ ሲናገር ምን ይላል? ባንዝል በጊዜው እናጭዳለንና መልካምን ከማድረግ አንታክት ይላል። ወዳጆች የሆነ የሚያዝል መንፈስ አለ እዚህ ዘመን ላይ፣ መልካምን ከማድረግ እንድንታክት የሚያደርግ ተስፋ የሚያስቆርጥ አሁን አንቺ ይችን አደረግሽና ምን ይጨመራል የሚያስብል መንፈስ። ህዝቡ እኮ ያለው እንደዚህ አይነት ቦታ ነው። ህዝቡ እኮ እንዲህ እያደረገ ነው። መሪዎች እኮ እንዲህ እያደረጉ ነው። ዘማሪ ፓስተር እያለ ተስፋ የሚያስቆርጥ የሚያዝል መንፈስ በጌታ በኢየሱስ ስም ከዚህ ህዝብ ላይ የተመታ ይሁን። በጌታ በኢየሱስ ክርስቶስ ስም ስራው የፈረሰ ይሁን። ባንዝል በጊዜው እናጭዳለን። ከእናንተ መካከል ሳያጭድ ሳይቀበል ወደ ክብር ሳይደርስ እግዚአብሔር ወዳየለት ቦታ ሳይደርስ የሚዝል የሚደክም እንዳይኖር በጌታ በኢየሱስ ክርስቶስም ጸጋ ሁሉ ይጨመርላችሁ። በመንገዳችሁ ላይ የእግዚአብሔር ጸጋ ያገኛችሁ። የእግዚአብሔር መንፈስ ይደግፋችሁ። አይኖቻችሁን ከፍቱ። የእምነታችሁን ጀማሪና ፈጻሚ ኢየሱስ ክርስቶስን እሱ እንዴት በመከራ ታግሶ በክብር በአባቱ ቀኝ እንደተቀመጠ ያሳያችሁ። በጌታ በኢየሱስ ክርስቶስም አይኖቻችን ከሰው ላይ ይነሳ። አይኖቻችን ከገዛ አቅማችን ላይ ይነሳ። አይኖቻችን ከድካማችን ከብርታታችን ላይ ይነሱ። ኢየሱስ ላይ አይኖቻችን በጌታ በኢየሱስ ክርስቶስም የእምነታችን ጀማሪና ፈጻሚ የሆነ ታላቅ ወንድማችን በኩራችን
ፕሮቴክት የሚያደርገን የሚጠብቀን የሚያሰማራ የቻለልን የማንችለውን የቻለልን ጌታ ላይ አይኖቻችንን ያድርገልን በኢየሱስ ክርስቶስም። የመከራችሁን መንገድ የክብር መዳረሻ ያደርገላችሁ። ሳትደርሱ ደግሞ የሚያዝል መንፈስ ከእናንተ ላይ ይመታ በጌታ በኢየሱስ ክርስቶስም። ደርሳችሁ እንድታጭዱት የሚያታክታችሁ ሁሉ የወደቀ ይሁን። ጌታ ኢየሱስ ዘመናችሁን ይባርከው። ምሽታችሁ የተባረከ የህልም የራእይ እግዚአብሔርን የምታዩበት በሰማችሁት ቃል የምትደነቁበት ከቅዱሳን ጋር እዚህ ሆናችሁ ባላገሮች የምትሆኑበት እንዲሆንላችሁ በጌታ በኢየሱስ ክርስቶስም ባርኳችሁ።